ቆሺ ለምንድን ነው አንቺ ለኔ ጥሩ ሰው እየሆንሽልኝ ያለሽው? ምክንያቱም ወንድምሽ ከምታስቢው በላይ ለኔ ጥሩ ሰው ነበር። ግን እኮ እኔ ክፉ ነኝ፣ አንቺን አሰቃይቼሻለሁ። የሁሉ ነገር በእኛ መሀል ይቀር። በቻልኩት መጠን ደግሞ ለግዝሽ እፈልጋለሁ። ወንድምሽ ለአንቺ ምን ያክል ሊያስብልሽ እንደነበር ደግሞ አረሰው። ግን አንቺ ያውቀሽ ሰው እስኪመጣ አይደለማ እያስመሰልሽ ያለሽው? ልታሳስሪኝ አይደለማ? በፍጹም አይደለም። ነገርኩሽ እኮ አንቺ መጉዳት ብፈልግ ለናውም ነግረው ነበር። ከሊና የበላይ የሆንሽ ነው። ወንድሜ እንዳለው በጣም ጥሩ ሰው ነሽ። ያን ያህል እንኳን አይደለሁም። ባይሆን ፊትሽን ታጠቢ፣ ዓይንሽ ቀልቷል። እሺ አምላኬ ሆይ በንጹህ ልቤ ልቀይራት ስሞክር ስላገዝከኝ አመሰግናለሁ። ወደ ውስጧ የሚመላለሰውን ክፋት እንድትሰራ የሚያደርጋትን ሰይጣን ደግሞ አታያዝላት። ናኦሚ ለምን ደውዬ አላስደነግጥም? ስልክ የት ነበር? ባትሪ ዘግቶ እንዳይሆን እንጂ። አንቺ ተረገምሽ። የት አርገሻት ነው እንዴ? እኔ ምን አረጋታለሁ? ይልቅ እሷ የለችም። እኔ እናንተ እናውራ። አንቺ ልጅ ስንቴ ነው የምነግርሽ? በጣም ትቀፍኛለሽ እንዴ። እኔ ያለ እንዴ አንተ ምን ሆነ ነው? እኔ እኮ የሰው ልጅ ነኝ። አንቺ የሰው ልጅ ለመባል አእምሮ ይጎልሻልሽ። ቆይ እንደዚህ መሆኑ እየቀለድኩ መስሎ ነው እንዴ? እኔ እኮ የምሬን ነው። ትመቸኛለህ። አረ ዓለም ላይ አንድ አንቺ ብቻ እንኳን ብትቀሪ ዞር ብዬ ነው ቼክ ማላደርግሽ። ይሄን ማይረባ ቆይ ዳዴ እያስባልኩ እንዲከተለኝ ካላደረኩት እኔ መቅደስ አይደለሁም። ሰማኝ ጆሲ፣ በእናትህ ከዚህ እንውጣ። እሺ አንቺና እንውጣለን። እንዴ መነሳት ከብዶ ነው። ምን እየሆናችሁ ነው? ኢዛና ወድቀን ነው አይደል? አዎ በፍቅር ወድቀን ነው። ጭራሽ በፍቅር ነው ወደቃችሁት? ትምህርት ምናምን ስትኝ የነበረው። ቆይ ለሰዳ ይዞ ቆይ እዚህ ውሽታም ሳሉ ድምሽ ገፋታለን። መጀመሪያ ያደግ ህፃ ተረጋጋ እንጂ ይዞ ተጎዳ እንዴ? ምንድን ነው የተፈጠረው? ተጎዳ መሰለኝ። እስኪ ጆሲ እስኪ ተጎዳ ፍንጫ አለለ። ዞር በይልኝ። ከማን ጋር እንደተጋጨ አልገባው። እሺ ደህና ነህ ግን? ተይኝ አልኩሽ እኮ። እና እኔ ላይ ምን ያስጨዋል? ያስመታች እሷ የመታው እሱ። ወንድ ኮንክ እሱን አመታው ነበር። ምን አልሽ አንቺ የማትረቢ? ምንም አላልኩ። ሰባተኛ ሰማይ ነው እሺ የምልክሽ። እና በመሀል እኔ ሊገሉኝ ነው እንዴ? ምሩ ዳነች። ምሩ ስለዳነች ደስ ያላችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች፣ ሰሞኑ እንግዲህ ፍቅራችሁ በጣም ቀንሷል። ስለዚህ እስቲ ሁላችሁም ይህን ቪዲዮ ላይክ በማድረግ 500 ላይክ እናስገባ። እናም ፍቅራችሁን በላይክ ብትገልጹልኝ በጣም ደስ ይለኛል። አለበለዚያ ከእናንተ ጋር በዚህ ሁኔታ እንዴት ነው የምንቀጥለው? ስለዚህ ውድ የቻናሌ ቤተሰቦች ሁላችሁም እስቲ ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። እናም ወደ ምሩ ስንመጣ ምሩ እንግዲህ በክፍል 206 ላይ እንዳያችሁ ከሆነ ከሰራተኛዋ ጋር በጣም እየተጣላች ነበር። እንግዲህ ሰራተኛዋ ካልገደልኳት እያለች ነበር ምሩን። እና ምሩም እንግዲህ ራሷን ለማዳን ሮጣ ወደ ሳሎን ስንመጣ እንደ ድንገት ሆኖ እንግዲህ ያው ከዚህ በፊት ማውራት አችልም ነበር። እናም ማውራት ቻለች። በሁኔታው በጣም ተገርማ ነበር። እውነት ሁላ አልመሰላትም ምሩ። እንግዲህ ምሩ መዳኗ በጣም ነው ደስ የሚለው። እንግዲህ ይህን ነገር ናሆሜ ሲሰማ ደግሞ ናሆሜን በጣም እንደሚደሰት አልጠራጠርም። ምክንያቱም እቺን ቀን ሲጠብቃት ነበር ናሆሜ። እናም አሁን ላይ የምሩ ስቃይ ያበቃ ይመስለኛል። እናንተስ አይመስላችሁም? ውድ ቻናል ቤተሰቦች፣ ሌላኛው ደግሞ የሰራተኛው ጉዳይ ነው። እንግዲህ ከዚህ በፊት ሁላችሁም ሰራተኛዋ ትውጣ ስትሉ ነበር በክፍል 206 ላይ። እሷም ሳትለወጥ አትቀድም። እናም እስቲ እሷ ያደረገችው ነገር በጣም ደስ የሚል ነበር። ምሩ ናት ይሄ ሁሉ እንዲፈጠር ያደረገችው። እሷ እንግዲህ ምሩ ልትበቀላት ትፈልጋለች። ምሩ ግን ፍቅሯን በማሳየት እንግዲህ ወደ በፊቱ ማንነቷን ለመቀየር ስትሞክር ነበር በክፍል 206 ላይ። እሷም እንግዲህ በጣም ተለውጣለች። እናም በዚሁ ከቀጠለች በጣም ጥሩ ነው የሚለው ነገር ግን ድጋሚ ወደ በፊቱ ማንነቷ ከተመለሰች አሁንም ቢሆን እቺ ልጅ ለምሩ ጥሩ አትሆንም። ምክንያቱም ምሩን እስከ መግደል ድረስ ደርሳ ነበር። እንግዲህ ቢላው ላይ ይዛ መታ ምሩን ስታስፈራራት ነበር። እናም እቺን ልጅ በጭራሽ አልወደድኳትም ነበር። በክፍል 206 ላይ ግን እንደተለወጠች እንግዲህ አንዳንድ ምልክቶችን እያሳየች ነበር። እቺ ልጅ ተለውጣ በዚሁ ከቀጠለች ችግር የለውም። ነገር ግን ወደ በፊቷ ማንነት እንግዲህ ከተመለሰች እቺ ልጅ ሄዳ ለምሩ ጥሩ አይደለችም። ስለዚህ ከዛ ቤት መውጣት አለባት። ምሩም እንግዲህ እስከዛሬ ድረስ እሷ ያደረገችውን ነገር ለናሆሜ
መናገር አለባት። አለበለዚያ ሄዶ እንግዲህ ይሄ ነገር ለሷም ጥሩ አይመጣም ነው የምለው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላው ደግሞ ወደ ትንሿ ስንመጣ እንግዲህ ትንሿ ትምህርት ቤት ስትሄድ ሰዓት ረፍዶ ነበር። እንደ ድንገት ሆኖ እንግዲህ ያው ሰዓቱ ስለረፈደ ወደ ቤት ነበር የተመለሰችው። እናም ጆሲም እሷን ተከትሎ ነበር የመጣው። ወደ ቤት ስትመጣ እንግዲህ ጽናት ብቻዋን ነበረች። አንቺ መምጣትሽ ካልቀረ በማለት እንግዲህ ጽናት ወደ ኪራ ቢሮ ነበር የሄደችው። እናም እሷ እንደወጣች የእሷን እግር ተከትሎ ነበር ጆሲ የመጣው። በሩን ሲያንኳኳ እንግዲህ ትንሿ ለመክፈት ስትመጣ ጆሲ ነበር። ትንሿ በጣም ተደናግጣ ነበር። ለመጣ ምናምን ስትለው ነበር። ነገር ግን ጆሲ እንግዲህ ቀጥ ብሎ ወደ ቤት ነበር የገባው። ትንሿ ምንም ነገር አልወደደችውም እሱ እያደረገ ያለውን ነገር። ምክንያቱም ይህ ነገር ሄዶ ለእሷ ጥሩ አይመጣም። እንደ ድንገት ጽናት ወይም ኪራ ከሁለቱ አንዱ ቢመጡ በጣም መጥፎ ነገር ይፈጠር ነበር። ስለዚህ ቶሎ እንዲሄድ ብትለምነውም ጆሲ ግን አልረዳ በማለት እንግዲህ ከእሷ ጋር የሆነ የማይሆኑ ነገሮችን ሲያደርግ ነበር፣ ሲያስጨንቃት ነበር። እንግዲህ እሱን ለመሸኘት ብዙ ተጨንቃለች። አልሆን ሲላት እንግዲህ ለኢዛናም ደውላ ነበር። ኢዛና መጥቶ እንዲያስወጣላት ቢሆንም ግን ኢዛና እንግዲህ ስራ ገብቻለሁ አልችልም ነበር ያላት። ስለዚህ በዛ የተነሳ ኢዛናም እንግዲህ አይመጣም ብላ ተስፋ በመቁረጥ ላይ እያለች ነበር የትንሿ ጓደኛ የመጣችው። እንግዲህ ጓደኛዋ ስትመጣ በጣም ደስ ብሏት እንግዲህ እስቲ አንቺ የሚሰማሽ ከሆነ አስወጪልኝ በማለት ጓደኛዋን ወደ ቤት አስገባቻት። ቢሆንም ግን ጓደኛዋን ሌላ ቀመን ነው በላዩ ላይ የቀመረችው። እቺ ጓደኛ ለትንሿ ጥሩ አይደለችም። እንደ ድንገት ሆኖ እነሱ ቤት እያሉ ደግሞ ኢዛና ይመጣል። እንግዲህ ኢዛና በጣም ደስ ብሎት ነበር የመጣው። እናም በሩን ሲያንኳኳ በሩን የከፈተችው የትንሿ ጓደኛ ነበረች። ኢዛና እንግዲህ አልወደዳትም፣ በጣም ተናዶ ነበር። ትንሿስ ብሎ እንግዲህ ትንሿን ነበር የጠይቃት። ትንሿ የለችም ማለትም ትንሿ ቤት ናት ነበር ያለችው። እንግዲህ ወደ ቤት ሲገቡ ትንሿ ከጆሲ ጋር ነበረች። እናም ባየው ነገር ኢዛናን በጣም ተበሳጭቶ ተናዶ ነበር። እንግዲህ ሁላችንም በኢዛና ቦታ ብንሆን የምናደርገው ያንን ነበር። ቢሆንም ግን አሁንም ኢዛና እንግዲህ ትንሿን ቀርቦ ቢያናግራት አሪፍ ነው። ትንሿ በጣም የዋም በመሆኗ የጠን እንግዲህ ጓደኞቿ እንግዲህ ሊጎዷት እየፈለጉ ነው። ስለዚህ አሁን ላይ ከጎኗ ሆኖ ሊጠብቃት የሚችለው ኢዛና ብቻ ነው። ስለዚህ ኢዛና ትንሿን ሊረዳት ይገባል። ያየውን ነገር ማመን አልነበረበትም ነው የምለው። እናንተስ ምን ትላላችሁ? እስቲ ውድ ቻናሌ ቤተሰቦች ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል እስቲ ምን እንደሚፈጠር አብረን የምናየው ይሆናል። ወደ ሌላኛው ነገር ስንመጣ ደግሞ እንግዲህ የሃና ጉዳይ። ሃና ከዚህ በፊት ከስራ እንግዲህ ታግዳ ነበር። አሁን ወደ ስራ ተመልሳለች። ኪራ እንግዲህ ያው ሃናን የመለሰበት ምክንያት እንደሱ አይነት ሰራተኛ ሊያገኝ ባለመቻሉ ነው። ይሄ ነገር ደግሞ ጽናትን ሊያስቆጣ ይችላል። ቢሆንም ግን ኪራ ለጽናት ሳይናገር ነበር ወደ ስራ ሃናን የመለሳት። እናም እንደ ድንገት ሆኖ ቅድም ጽናት ወደ ኪራ እየመጣች ነበር። በድንገት ስትመጣ ኪራን በጣም ተደናግጦ ነበር። ምክንያቱም ሃናን ቢሮ ውስጥ ጽናት ካየች ማይሆን ነገር ነው የሚፈጠረው። ስለዚህ ያለው አማራጭ እንግዲህ ሃና እንድትደበቅ ማድረግ ብቻ ነው። ያንን ነገር አድርጎ ነበር። በመጨረሻም ግን ያው ሃና ከተደበቀችበት ወጥታ እንግዲህ ጽናት ማይታለች። ጽናት በጣም ተናዳ ነበር ባየችው ነገር። ቢሆንም ግን ያው ትንሽ ሰከን ብላ ረጋ በማለት እንግዲህ ያው ኪራንም ሰምተዋለች። እንግዲህ እንደተረዳችው ያው አልጠራጠርም። ቢሆንም ግን ጽናት እንደ በፊቱ ብትሆን አሪፍ ነው ለሷም ቢሆን። ይሄ ትዕግስት ማጣት፣ ከመጠን በላይ መነጫነጭ ለሷም ጥሩ አይደለም። የበፊት ትዕግስቷ ነው ጽናትን የሚያዋጣው። እኛም እንግዲህ የወደድነው ያንን ጸባዩን ነው። ስለዚህ ጽናትም ወደ በፊቱ ማንነቷ መቀየር አለባት። ሃናም እንግዲህ ያው ልማዷ ነው፣ ምንም ማድረግ አይቻልም። እንግዲህ ጽናትም ኪራን ከሃና ጋር ከምጠረጥር እንግዲህ ባሏን ብታምን አሪፍ ነው ላለው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ኮመንቱ ለእናንተ ሁሌም ቢሆን ክፍት ነው። ሌላው ደግሞ የኪያና ሄኖክ ጉዳይ ነው። ኪያ እንግዲህ ከሄኖክ ጋር የሆነ ነገር ለመጀመር አስባለች። ቢሆንም ሄኖክ ደግሞ ከሃና ጋር እንግዲህ በጣም እየተቀራረበ ነው። ይሄ ነገር ደግሞ ኪያን ደስ አላላትም። በክፍል 206 ላይ እንዳያች ከሆነ ኪያ ወደ ቢሮ ስትመለስ ሄኖክና ሃና አንድ ላይ ተቀራርቦ ነበር። ይህን ነገር ስታይ በጣም ተበሳጭታ ተናዳ እንግዲህ
የያዘችውን ወረቀት ፊቱ ላይ ጥላ ነበር ከቢሮ ሮጣ የወጣችው። ሄኖክም እንግዲህ ተከትሏት ሄዶ ነበር። ቢሆንም ግን ሊረዳት አልፈለገም፣ አልቻለም። እንግዲህ ኪያ እንደሚመስለኝ ከሆነ ሄኖክን በጣም ነው የምታፈቅረው። ስለዚህ እሱ ደግሞ ምንም ነገር እስካሁን ድረስ አላወቀም። እንግዲህ ያው እንደምታፈቅር አውቆ እሷን ቢቀርባት እሷ እንደምትፈልገው ቢሆንላት አሪፍ ነው። እንግዲህ ያው አሁን ላይ እሷ ያልወደደችው አዲስ ሰው ባየ ቁጥር ልጥፍ የምትለው ነገር አልወደድኩም ነበር ያለችው እና ምን አገባሽ ነበር ያለው። እንደዛ ማለት አልነበረበትም። ከሁኔታዋ መረዳት አለበት። ኪያ እንግዲህ ሂናን አፍቅረዋለች። ስለዚህ ብትረዳው አሪፍ ይመስለኛል። ስለዚህ ሂና ኪያን ቢረዳት አሪፍ ይመስለኛል። እናንተ ሳይመስላችሁ? አለበለዚያ ግን እንግዲህ ሁለቱ አንድ ላይ አንድ ቪዲዮ እየሰሩ በዚህ ሁኔታ ሊቀጥሉ አይችሉም። ሄዶ ግን ይህ ስሜት እንግዲህ ለሂናም መሰማቱ የማይቀር ነው። አንድ ቀን እንግዲህ እሱም ማፍቀሩ የማይቀር ነው። ያን ጊዜ እንግዲህ ያው ኪያም ኩራት ማለቷ እንግዲህ ያው አይቀርም። ስለዚህ ሂና ኪያም ቢረዳት አሪፍ ይመስለኛል። እናንተ ሳይመስላችሁም? ውድ የቻናሌ ቤተሰቦች እናም እስከዚሁ ድረስ ከመጣችሁ የቻናሌ ቤተሰቦች ፍቅራችሁን በላይክ አሳዩ ብያችሁ ነበር። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ አሁን ላይ ወደ 97,500 እየተጠጋን ነው። ስለዚህ እስቲ ወደ 98,000 እናስገባ። ስለዚህ የእናንተ ላይክ በጣም ያስፈልገኛል። ሁላችሁም ውድ የቻናሌ ቤተሰቦች ይህን ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።